ነፃነት መዘዝ ያምልኮ ነፃነት በበጎቹ መግቢያ ተኩሎች ሰው አለበት ስራት የሌለበት ገደብ የሌለው አባት የኢየሱስ ስም ለነፍጫነ ተወጣበት አወይ ነፃነት አምልኮ ነፃነት ሱባኤ ተገብቶ መሰደድን ቀረ ከላይ ትእዛዝ መጥቶ መግቢያ በሩ ሰፋ ሰው ተተለተለ እንክርዳዱ ስንዴ ተፈላው በግ መሰለ። ጸጋና ሰላም ይብዛላችሁ የክርስቶስ ቤተሰቦች በክርስቶስ ቅዱሳን የተባላችሁ ቅዱሳን እንደምን አላችሁ? እኔ ወንድማችሁ አማኑኤል ነኝ ወይም በፌስቡክ ስሜ አማን ሻሎም። ስክሪኑ ላይ እንደምትመለከቱት ዛሬ በጣም ወሳኝ በሆነ ወቅታዊና አንገብጋቢ ሁኔታ ላይ የታየኝን ነገር ላወራችሁ መጥቻለሁ። በክርስቶስ በጎች መካከል ሰርገው ከገቡ ከሀሰተኞች አስተማሪዎችና ነቢያት ተጠበቁ ልላችሁ ነው የገባሁት። ምክንያቱም የወቅታዊ ስለሆነ እየሆነ ያለው ነገር ትንሽ የሚያስፈራ ስለሆነ እንድትጠነቀቁ ወይም እንጠንቀቅ የሚለውን ነገር ባየሁበት አቅጣጫ ልላችሁ ነው የገባሁት አገባቢ ማለት ነው። ዛሬ ማወራችሁ ከመጽሐፍ ቅዱስ እየሆነ ስላለው ነገር መጽሐፍ ቅዱሳችን ምን ይላል የሚለውን ነገር አንድ ላይ ያየን ለመሄድ አስቤም ጭምር ነው። የመጽሐፍ ቅዱስ ክፍሎችን አብረን ያየን እንሄዳለን። በተለይም ከሀሰተኛ ነቢያትና አስተማሪዎች ጋር ተያይዞ መጽሐፍ ቅዱሳችን የሚለው ነገር ስላለ ማለት ነው። ለመግቢያ ያክል ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3 ያለውን እንመልከትና ከዚሁ ክፍል ተነስተን ሌሎች መጽሐፍ ቅዱስ ክፍሎች ምን እንደሚሉ እያየን አብረን እንሄዳለን። ሁለተኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 1 ጀምሮ እንደሚል ቃል እናነባለን። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚያፈጥነን ጥፋት በራሳቸው ላይ የሳቡ የሚያጠፋ ኑፋቄን አሽልከው ያገባሉ። ብዙዎችም በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል ይላል። ካራክተራቸው ወይም በባህሪ ደረጃ ደግሞ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጥፋታቸውም አንቀላፋም። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸውም አንቀላፋም ይላል። ይህ ስለ ሐሰተኞች አስተማሪዎችና ስለ ሐሰተኞች ነቢያት የተነገረ ማስጠንቀቂያ ነው። ካራክተራቸውን ወይም ባህሪያቸውን ያየን ከመሄዳችን በፊት ስለነዚህ ሰዎች የሰጠን ማስጠንቀቂያ ከመጽሐፍ ቅዱስ አሁንም አንዳንድ ክፍሎችን ያየን ሄድና አፍተር ኦል በእኛ ዘመን ደግሞ ያሳዩ ስላሉት ባህሪ አብረን ያየን ሄዳለን ማለት ነው። በሐዋርያት ሥራ ምዕራፍ 20 ቁጥር 27 ላይ ጳውሎስ ከ27 ጀምሮ እስከ 30 ባለው ውስጥ እንዲህ ሲል ተናግሮ ነበር። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረውባችሁም። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው
ሁሉ ለራሳችሁ ተጠንቀቁ ለመንጋው ሁሉና ለራሳችሁ ተጠንቀቁ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላቸው እንዲነሱ ነው ያውቃለሁ አለ ይሄ እንደ ትንቢትም ነው ይሄ ትንቢት ኦሬዲ ጳውሎስ በህይወት እያለ እንደተፈጸመ አንዳንዶች ያምናሉ ኦሬዲ በህይወት እያለ ማለት ነው ተፈጽሟል ብሎ የሚያምኑ አሉ አሁን ደግሞ በእኛ ታይም ደግሞ እንደ ትንቢት ሆኖ ያገለግለናል በትክክል ማለት ነው ለምን ሲባል ጳውሎስ እዚህ ጋር በትክክል ብሎታል ይሁላችሁ ይሄ ሊሆን ይችላል ነው የሚሉት የመጽሐፍ ቅዱስ አዋቂዎች ሐዋርያት ሥራ ምዕራፍ 20 ላይ የተናገረው መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የሰጠውን ያጋንን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል በገዛ ሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ አምነውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ እያለ ካራክተራቸውን ይናገራል ያጋንንትን ትምህርት ወይ መናፍስትን ትምህርት የሚያስቱ መናፍስትን ትምህርት እየተከተሉ ከሃይማኖት ወይ ከእምነት እየጎደሉ ስለመኖራቸው ይናገራል አፍተር ኦል ግን እዚህ ጋር ቁጥር 29 እና 30 ላይ በጣም ግልጽ የሆነ ትምህርት ጳውሎስ አስቀምጧል ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ከላይ ጳጳሳት አሉ እንዲጠብቁ ኦርዴን የተደረጉ የታዘዙ ለመንጋው እንዲጠብቁ ተብለው የገቡ ማለት ነው ነገር ግን በእነዚህ ተመስለው ነው የሚገቡት እነዚህ ተኩላዎች ባህሪያቸውን ደግሞ ጴጥሮስ ነግሮናል እዚህ ክፍል ላይ ማለት ነው ከዚህ ክፍል ላይ ተነስተን ሌሎች ባህሪያቸውን እያየን እንሄዳለን አሁን ቃል በቃል እነዚህ ሰዎች እነማን ናቸው ሲባል በጥንት ጊዜ ሐሰተኞች ነቢያት በሕዝቡ መካከል ነበሩ አሁን ደግሞ በመካከላችሁ ሐሰተኞች አስተማሪዎች ይሆናሉ የእነርሱም የዋጃቸውን ጌታ እንኳን ክደው የሚያፈጥነን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልኮ ያስገባሉ ወይም የስተት ትምህርትን አሽልኮ ያስገባሉ እዚህ ጋር ጌታ የሚለው ቃል በግሪክ ለማየት ሞክሬ ነበር ለክርስቶስ ብዙ ጊዜ ኩሪዮስ የሚለው የግሪክ ቃል ነው የሚገባው እዚህ ጋር ደግሞ የግሪክ ቃል ኩሪዮስ የሚል አልገባም ስቲል ነው እዚህ ጋር የገባው ቃል ያው ይሁዳ መልእክት ላይም ለክርስቶስም ገብቷል ነገር ግን እዚህ ጋር ያለው ቃል በትክክል በኮንቴክስት ደረጃ ኢቭን ጨካኝ ጌታ ወይም አብሶሉት ሩለር የሚለውን ቃል የሚይዝ የግሪክ ቃል ነው የገባው ሐሳቡን ለመረዳት ያክል ጨካኝ ጌታ የገዛቸው ባህሪያዎች ያው መዋጀት መገዛት ጋር የሚሄድ ስለሆነ ማለት ነው ኢቭን ጨካኝ ጌታ የሚባለው ቢገዛቸውም እንኳን ጌታቸውን የማይፈሩ ከጌታቸው አፈትልኮ ሊወጡና የወጡበት ዓላማ ደግሞ የሚያጠፋን ኑፋቄ አሽልኮ ለማስገባት በሚሆን መልኩ ለጌታቸው እንኳን የማይታዘዙ ጌታቸው ጨካኝ ቢሆን እንኳን የማይፈሩ አደገኞች ናቸው የሚል መልእክት ነው ያለው ብዙዎች በመዳራታቸው ይከተሏቸዋል እነዚህ ብዙዎች እነማን ናቸው ሲባል ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ነግሮናል እንዲህ ሲል የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ጳውሎስም ብሏል የሚናጠቁ ጨካኞች ተኩላዎች በውስጣቸው ይመጣሉ ብሏል እና ነጣቂዎች ተኩላዎች ሆኑ ሐሰተኞች ነቢያት ተጠበቁ ብሏል ነጣቂ ናቸው ይናጠቃሉ እጃችሁ ላይ ያለ ነገር አያስቀምጡም ያላችሁን ነገር ሁሉ ባዶ ነው የሚያስቀምጡት መና ነው የሚያደርጉት እነዚህ ሐሰተኞች ነቢያት ከነዚህ መጽሐፍ ቅዱስ ምንድነው የሚለው ተጠንቀቁ ነው የሚለው watch out በደንብ ተጠንቀቁ ነው የሚለው ብዙዎች በመዳራታቸው ይከተሏቸዋል እነዚህ ብዙዎች እነማን ናቸው ሲባል ቁጥር 13 ጀምሮ ለምሳሌ በጠበበው ደጅ ግቡ
አሁን ተመልከቱ ብዙዎች የሚለው ቃል ተመሳሳይነቱም ማለት ነው። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ስንቶች ናቸው? ብዙዎች ናቸው። ሰፊ ስለሆነ ማለት ነው ብዙዎች። እነዚህ ሰዎች ሜጋ የሆኑ ቸርቾችን ነው የሚመሩት። በጣም ሰፊ የሆነ ህዝብን ነው የሚመሩት። ብዙዎች ናቸው የሚከተሏቸው። ሲከተሏቸው ግን በእውነት ትምህርት ሳይሆን መጽሐፍ ቅዱስ እንደሚነግረን በምንድን ነው የሚከተሉት? መጽሐፍ ቅዱስ ግልጽ አድርጎ ሲነግረን ብዙዎች የሚከተሏቸው በመዳራታቸው ነው። በመዳራት የእግዚአብሔርን ጸጋ በመከለሳቸው ነው። ክፋትን በበጎች ውስጥ በማስረጋቸው የሚከተሏቸው። ስለዚህ እነዚህ ሰዎች ካራክተራቸው ምን አይነት ካራክተር ነው ሲባል ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከ12 ጀምሮ ጳውሎስ እንዲህ ሲል ስለነዚህ ሰዎች ተናግሯል። ነገር ግን በዚያ በሚመኩበት እንደኛ ሆነው እንደነ ጳውሎስ ሆነው ማለት ነው። ምናልባት ራሳቸውን ሐዋርያ ብሎ ሰይመውም ሊሆን ይችላል ወይም አገልግሎታቸው ማለት ነው። እኛን ሆነው ሊገኙ ምክንያትን ከሚፈልጉት ምክንያትን እቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ይላል። ማን ናቸው እነዚህ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ሲባል ቁጥር 14 እና 15 መልሱን ይሰጣናል እንዲህ ሲል፣ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ምን ይላልና ይለውጣልና። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸውም እንደ ስራቸው ይሆናል ነው የሚለው። ፍጻሜያቸውም እንደ ስራቸው ይሆናል። በእነዚህ ምክንያት የእውነት መንገድ ተሰድቧል። በእነዚህ ምክንያት የእግዚአብሔር ማንነት ላይ ጥያቄ እንዲፈጠር ሆኗል። በእነዚህ ምክንያት ብዙዎች ወደ ኋላ አፈግፍገዋል፣ ተመልሰዋል፣ ለብዙዎች የመጥፋት መንገድ ሆነዋል። ብዙዎችን በመዳራታቸው አስከትለዋል። በእነዚህ ምክንያት የእውነት መንገድ ይሰደባል። የእውነት መንገድም ተሰድቧል። እውነተኛ ጋር ቢኖርም በእነዚህ ሰዎች ምክንያት እውነተኛው ትውፊታዊው ክርስትና እየተሰደበ ይገኛል። ገንዘብን በመመኘት በተፈጠረ ነገር ይረቧቸዋል። እስቲ የትኛው ሐዋርያ ባይ ነው? የትኛው ነብይ ባይ ነው ገንዘብ የሌለበት ቦታ የሚገኝ? ለምንድን ነው ውጭ ሀገራት የሚሽከረከሩት? ለምንድን ነው ዋና ከተሞች ላይ ኮንፈረንስ የሚያዘጋጁት? ለምን? ገንዘብ ለመቸብቸብ ነው። ገንዘብ ለመሰብሰብ ነው። ወገኖቼ አንድ ነገር በግልጽ ይዋችሁ። በሚያደርጉት ነገር ውስጥ በሚዞሩበት ህይወት ውስጥ ብቸኛው ተጠቃሚ እነሱ ብቻ ናቸው። ገንዘባችሁን ያራቁታሉ፣ ኪሳችሁን ያራቁታሉ፣ ትዳራችሁን ያፈርሳሉ። only ተጠቃሚ እነሱ ናቸው። ብቸኛዎቹ ተጠቃሚዎች እነሱ ብቻ ናቸው። በዚህ ነገር ውስጥ ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸውም አንቀላፋም ይላል ሲናገር ማለት ነው። በተለይም እዚህ ነገር ላይ በትክክል ልነግራችሁ ፈልጋለሁ። ገንዘብ በመመኘት በተፈጠረ ነገር ይረብቧቸዋል። ስለ ገንዘብ ሲነሳ በጣም ሴንሲቲቭ ናቸው። ለገንዘብ ነው የሚኖሩት፣ ለገንዘብ ነው የሚሞቱት። ለምሳሌ በሚሰጡት የውሸት ተስፋ የእግዚአብሔር ማንነት ላይ ጥያቄ እንድናነሳ ያደርጋሉ። እግዚአብሔር እንደዚህ ብሎሻል፣ እንደዚህ ሆኗል፣ እንደዚህ ሆኗል ብሎ ይናገራሉ። ነገር ግን ያ ነገር አይሆንም። ሳይሆን ሲቀር ደግሞ በቃ እግዚአብሔር ትቶታል ይላሉ። የእግዚአብሔር ማንነት ጋር የማይሄድን ትምህርት ያስተምራሉ። ለምሳሌ ቆላስይስ ምዕራፍ 2 ላይ 2:4 ላይ እንደሚል ቃል አለ። ማንም እነዚህ ሐሰተኛ ነቢያትን ጨምሮ ማለት ነው ማንም በሚያባብል ቃል እንዳስታችሁ ይህንን እላለሁ ይላል። አባብሏችሁ፣ መልካም የሚመስል ነገር አውሯችሁ፣ ከነዚህ ተጠበቁ ነው የሚለው። ተጠበቁ። ፎልስ ሆፕ ነው የሚሰጡት። ነገር ግን መጨረሻቸው ጥፋት ነው። ምን በሚለው ቃል መሰረት ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ጳውሎስ እንደዚህ ይላል። ከ18 ጀምሮ
እንደውም ሐሳቡን ለማግኘት ከ17 ጀምሮ እስከ 19 እኔ ወንድሞች ሆይ እኔን የምትመስሉ ሁኑ እኛም እንደ ምሳሌ እንደምንላችሁ እንዲሁ የሚመስሉትን ተመልከቱ ብዙዎች ቃል ተደጋግማለች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለነርሱ አልኳችሁ አሁንም እንኳን እያለቀስኩ እላለሁ እነዚህ ሰዎች በባህሪያቸው ጳውሎስን አስለቅሰዋል ሐዋርያው ጳውሎስን አስለቅሰዋል አሁንም እያለቀሱ ውስጤ እየተከፋ እላለሁ ነው የሚለው መጨረሻቸው ጥፋት ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ይላል እንዲህ አይነት ሰዎች መጨረሻቸው ጥፋት ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ሐሳባቸው ምድራዊ ነው ይህ ቀጥታ ባህሪያቸውን የሚናገር ነው everything is about self ስለ ራስ ነው የሚያወሩት ምንም የላኛውን ዓለም እንድንመለከት ቀራንዮውን እንድንመለከት በቀራንዮ ላይ ስለፈሰሰው ደም ስለ ኃጢአት ይቅርታ ስለ እግዚአብሔር ፍቅር እግዚአብሔር በኃጢአት ላይ ስላለው ምልከታ የሚናገሩት ነገር የለም እነዚህ ሰዎች በሚኒስትሪያቸው ውስጥ ወይም በአገልግሎታቸው ውስጥ መንፈስ ቅዱስ አለ ብሎ ቢናገሩ እንኳን መንፈስ ቅዱስ ስላለ መኖሩ አንዱ ማስረጃ መንፈስ ቅዱስ ስለ ፍርድ ስለ ጽድቅና ስለ ኃጢአት ዓለምን ይወቅሳል ይላል እነዚህ ሰዎች ጋር ስለ ጽድቅ አይወራም ስለ ፍርድ አይወራም ስለ ኃጢአት አይወራም ስለዚህ መንፈስ ቅዱስ የለም ምክንያቱም መንፈስ ቅዱስ ስለዚህ ሚሽን ጭምር ነው የመጣው ወደዚህ ዓለም ሲመጣ ማለት ነው ያንን ስለማይናገሩ በተለይም ሆዳቸው አምላካቸው ስለሆነ በገንዘብ በሆነ ምክንያት የሚረብቡ አይነት ሰዎች ስለሆኑ መጨረሻቸው ጥፋት ነው መጽሐፍ ቅዱስ የሚለው ሐሳባቸው ምድራዊ ነው እዚሁ ነው የሚያልቀው የሚሰጧችሁ ተስፋ እዚሁ የሚያልቅ ነው የሚመጣውን ዓለም ተስፋ አይናገሩ ለምሳሌ ምዕራፍ 20 ላይ አማኞች በምን አይነት ወይ ነው ሙሽራችን የሆነን ክርስቶስን መጠባበቅ ያለብን ሲል እኛ ሀገራችን በሰማይ ነውና ከዚያም ከሰማይ ደግሞ የሚመጣ መድኃኒት እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን ይላል እነዚህ ሰዎች ከላይ ያሉት ሐሳባቸው ምድራዊ ነው አማኞችስ ሀገራችን በሰማይ ነው አማኞች ሀገራችን በሰማይ ነውና ስለዚህ ሰማያዊውን እንድናይ በሰማያዊ ስፍራ መባረካችንን እንድናይ በሰማያዊ ስፍራ ላይ በመንፈሳዊ በረከቶች ሁሉ እግዚአብሔር እንደባረከን ማሳየት ለነዚህ ሰዎች ዘበት ነው አይሆንላቸውም ገንዘብን ብቻ ነው የሚያወሩት ምድራዊ ነገር ብቻ ነው የሚያወሩት ድሃውን ነው የሚያራቁቱት ሀብታሙን ነው የሚያባርሩት ዘማሪው እንዳለ አጥንት ቅልጥም ለጣላቸው ብቻ ነው ትንቢትን የሚያመጡት ይህ ሁሉ ክብር የመጣው ግን መጽሐፍ ቅዱስ የሚለው በነውራቸው ነው ታዲያ ከነዚህ ሰዎች መጠንቀቅ የትኛውም አማኝ ግዴታ ነው ማለት ነው እኔ ምንም ማድረግ አልችልም እኔ ማሳየት ብቻ ነው የምችለው ቃሉ ላይ እንደዚህ ይላል የሚለው ነገር ብቻ ነው ማለት የምችለው አትሄዱ ማለት አንችልም ነገር ግን መጽሐፍ ቅዱስ ባህሪያቸውን በትክክል ነግሮን ከሆነ እንግዲያውስ መጠንቀቅ የኛ ድርሻ ነው ብዙዎች በመዳራታቸው ይከተሏቸዋል እየተከተሏቸው ይገኛሉ በእነርሱም ጠንቅ የእውነት መንገድ ይሰደባል የእውነት ውስጣችን እየደማ ነው ያለው እውነት በእነርሱ እየተሰደበ ነው ያለው ለእውነት የቆሙ ይመስላሉ ነገር ግን ለመንጋው የማይራሩ ጨካኞች ናቸው እጅግ በጣም ጨካኞች ናቸው ሲበዛ ስም እየጠራው ማውራት ይችላል አሁን ቻናል ከፍቶ ህዝቡን ዲሲቭ ያደርጉ እያሳቱ ያሉ ሰዎችን ስም እየጠራው መናገር ይችላል ነገር ግን ይሄንን አላደርግም አሁን ግን አንድ ነገር እላችኋለሁ ቻናሎቻችሁን ተጠንቀቁ ይህንን በእግዚአብሔር ፍቅር ነው መናገረው ቻናሎቻችሁን ተጠንቀቁ ዋካችሁን ተጠንቀቁ ለምን ሲባል ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል መጽሐፍ ቅዱስ ሲናገር
ይኸው አንደኛ ዮሐንስ ምዕራፍ 1 ላይ እንደዚህ ይላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ ምን በሉ መርምሩ። ለምን ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ነው የሚለው። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ባህሪያቸው ሁለተኛ ጴጥሮስ ላይ ተቀምጧል። ጨካኞች ናቸው፣ ስግብግቦች ናቸው። ፊልጵስዩስ 3:19 ላይ ደግሞ መጨረሻቸው ጥፋት ነው፣ ወዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው። ነገር ግን እኛ ከሰማይ የሆነውን ንጉሥ ክርስቶስን እንጠብቃለን። ሀገራችን ደግሞ የኛ በሰማይ ነው። ይሄን ሁሉ እነሱ ጋር እናይም። ዶክትሪን አይሰበክም፣ እነሱ ጋር ትምህርት አይነገርም፣ ቀራኒዮ አይወሳም፣ የደሙ ጉልበት አይነገርም። ሰዎች ጌታን ይቀበላሉ ይባላል። ነገር ግን መጽሐፍ ቅዱስ ምንድነው የሚለው በዚህ ነገር ላይ? ሰዎች ጌታን ይቀበላሉ እነሱ ጋር እና ተአምራት እያየ ሰው ላይ ይቀበል ነው ወይ? ነገር ግን በባህሪው ወንጌል ምን አይነት ነው? ወንጌል በባህሪው ምን አይነት ነው ሲባል እኔም ማቀው ወንጌል ይሄኛው ነው። ምዕራፍ 2 ላይ ተመልከቱ። ለፍጥረታዊ ሰው ወይም ላልዳነ ሰው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና በደንብ ተመልከቱ፣ አይቀበለውም ነው የሚለው። ምን አይነት ሰው? ፍጥረታዊ ሰው አይቀበለውም። ለምን? በመንፈስ የሚመረመር ስለሆነ ምን ሊለው አይችልም። በደንብ ተመልከቷንም ሊያውቀው አይችልም። አንድ አይቀበለውም፣ ሁለት ሊያውቀው አይችልም። እነዚህ ሰዎች በደስታ የሚቀበሉ ከሆነ እዚህ ጋር ያለው ለፍጥረታዊ ሰው ኦሬዲ የሚፈልገው ነገር እየተነገረው ነው። ለዛ ነው የተቀበለው እንጂ ቃሉ የሚናገረው አይቀበለውም ነው የሚለው። ስለዚህ መንፈስ ቅዱስ ሉዓላዊ የሆነ የማዳን ስራ በዛ ሰው ልብ ውስጥ እንዳይሰራ አንድ ስለ ፍርድ፣ ስለ ጽድቅና ፍርድ፣ ጽድቅና ኃጢአት አይነገርም። የኃጢአት አስቀያሚነት አይነገርም። የእግዚአብሔር ፍርድ አይነገርም። በዚህ ምክንያት መንፈስ ቅዱስ በልባቸው ላይ የሪጀነሬሽንን ስራ አይሰራም በሰዓቱ። ያ ካልሆነ ደግሞ ሰዎች ሊድኑ አይችሉም። ሰዎች ሊድኑ አይችሉም። ምንም እንኳን 300 እና 400 ሰው እየተንጋጋ ወጣ ተብሎ ቢፎከር እንኳን ስቲል ነው በዶክትሪን ያልመጣ ነገር እውነተኛ ስለመሆኑ ያጠራጥራል። ከምንም በላይ ቃሉን እናምናለን። ምን የሚለውን ፍጥረታዊ ሰው የእግዚአብሔርን መንፈስ ነገር ወይም ወንጌሉን እንደማይቀበል። ለምን ሲባል በመንፈስ የሚመረመር ስለሆነ ጭራሹን ሊያውቁ አይችልም። እነዚህ ሰዎች አውቀው ነው ወይ እየመጡ ያሉት ከተባለ አዎ ከተባለ መልሱ መሆን ያለበት እየተነገረ ያለው በመንፈስ ቅዱስ የሆነ ነገር ነው ማለት ነው። ያ ደግሞ እየሆነ መሆን አለመሆኑን ሁላችሁም የምታውቁት ነው። እየሆነ አይደለም። ስለዚህ አማኞች እባካችሁን ኪሳችሁን ተጠንቀቁ። እባካችሁን ትዳራችሁን ተጠንቀቁ። እባካችሁን ከማን ጋር እንደምትውሉ ተጠንቀቁ። እባካችሁን ወደ ቤት ወደ ማን እንደምትሄዱ ተጠንቀቁ። እናንተ እኮ ከቅዱሱ ቅባት አላችሁ። እናንተ እኮ ሁሉን የማወቅ መብት አላችሁ። እናንተ እግዚአብሔር የሰጣችሁ መንፈስ በእናንተ ውስጥ ይሰራል። መጽሐፍ ቅዱስ እንደዚህ ይላል። በተለይ ስለመቀባት የቀባው ላይ እጅ አታንሱ። ይሄ የነሱ የማስፈራሪያ መንገድ እንጂ መጽሐፍ ቅዱሳዊ አይደለም። በቀባው ላይ እጁን አታንሳ ማለት ኦልድ ተስተመንት ላይ ነው ያለው፣ ብሉይ ኪዳን ላይ ነው ያለው። እሱም ለንጉስ ሳኦል ዳዊት እንዳይነካው ተደርጎ የተነገረ ቃል ነው። የቀባው የተባለው ንጉሱን ነው እንጂ ሐሰተኛ ነብይንም አይደለም በአውዱ ካየን። ታዲያ አዲስ ኪዳን ላይ መቀባት ከምን ጋር መጣ ከተባለ አጠር ባለ መንገድ ላሳያችሁ። እናንተ ከቅዱሱ ቅባት አላችሁ። አማኞች ሁላችሁም እናንተ ይሄንን ቪዲዮ እያዳመጣችሁ አላችሁ ከቅዱሱ ቅባት ተቀብላችኋል። ለምን ሲባል ሁሉ እንድታውቁ ይሄው ሁሉን ታውቃላችሁ ይላል። መቀባት ከማወቅ ጋር ነው የሚመጣው። ከማወቅ ጋር እየተመለከትን ነው እንዴ? እውነትን የምታውቁ ማወቅ አሁንም ስለሆናችሁ ውሸትን ከእውነት እንዳልሆነ ስለምታውቁ 3 እውነትን ስለማታውቁ አልጽፍላችሁም ይላል። ማወቅ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብና ወልድን የሚክድ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳን የለውም። በወልድ የሚታመን አብ ደግሞ አለው። እናንተ ከመጀመሪያው የሰማችሁት በእናንተ ጸንቶ ይኖር። ከመጀመሪያው የሰማችሁት በእናንተ ቢኖር እናንተ ደግሞ በአብና በወልድ ትኖራላችሁ። እርሱ የሰጠን ተስፋ የዘላለም ሕይወት ነው።
ስለሚያስቷችሁ ይህንን ጽፌላችኋለሁ ተመልከቱ የሚያስቷቸው አስተማሪዎች አሉ ስለነዚያ ይህንን ይላል እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራልና እሺ ቅባት በእኛ ውስጥ አለ እናንተ ተብለናል ሁላችንም አማኞች ከቅዱሱ ወይም ከኢየሱስ ክርስቶስ ቅባት ተቀብለናል መንፈስ ቅዱስን ተቀብለናል እርሱም በእኛ ውስጥ ይኖራል ማንንም ሊያስተምራችሁ አያችሁ ከማስተማር ጋር ነው የመጣው ቅባት በእኛ ውስጥ ስላለ ማንንም ሊያስተምረን እዚህ ጋር የሚያስቱ ሰዎች ናቸው አስተማሪዎች እየተባሉ ያሉት ስለዚህ ማንንም ሊያስተምራችሁ አይገባም ሲባል እንግዲህ በኦፊስ ደረጃ ወይም በአገልግሎት ደረጃ መንፈስ ቅዱስ አስተማሪዎች አድርጎ የሰጠንን ወይም ከእግዚአብሔር ዘንድ የሰጡንን አስተማሪዎች አይደለም እዚህ ጋር ኖስቲዝም ቲቸሮችን ነው እያለ ያለው ስለዚህ ማንንም ቅባት ስላለን ማንንም ሊያስተምረን አይገባም ወይም አያስፈልጋችሁም ነገር ግን የእርሱ ቅባት የኢየሱስ ክርስቶስ ቅባት ስለ ሁሉ እንደሚያስተምራችሁ አያችሁ ቅባቱ የሚያስተምር ነው እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ ማን ነው የሚያስተምረው ቅባቱ ነው የሚያስተምረን ቅባቱ ማን ነው መንፈስ ቅዱስ ነው ስለዚህ አዲስ ኪዳን ላይ ቅባት ከማወቅ ከማስተማር ጸጋ ጋር መጣ እንጂ አጋንንትን ከማጫጫት አልመጣም ጥፋት ሰርቶ ሲገኙ እኔ የተቀባው ነኝና እኔ ላይ እጅን አታንሳ ብሎ ለማስፈራራት አልመጣም ለማወቅ በክርስቶስ በኩል የሆነውን ነገር እንድናውቅ እንድንረዳ እየተሰጠን ከልጁ ከኢየሱስ ክርስቶስ እየተሰጠን ጊፍት ነው ሆሊ ስፒሪት ነው ቅባት የተባለው አዲስ ኪዳን ላይ መንፈስ ቅዱስ ነው ያ ቅባት ደግሞ ለሁሉም እናንተ እየተባለ ለተነገረን ለኛ ለሁላችንም አለ ማለት ነው ለሁላችንም አለ ስለዚህ በዚህ ሊያስፈራሯቸው አይችሉም እግዚአብሔር እነሱን ውሃ እንዲሸጡ አላዘዛቸውም ጨርቅ እንዲሸጡ አላዘዛቸውም ጨው እንዲሸጡ አላዘዛቸውም በሃይላንድ ውሃ እንዲሸጡ አላዘዛቸውም ምንም መጽሐፍ ቅዱሳዊ ማስረጃ ለዚህ ነገር ሊያመጡ አይችሉም ኢቭን ለነዚህ ሰዎች በመባ ደረጃ በአስራት ደረጃ ምንም ገንዘብ ያለ መስጠት መብታችሁ የተጠበቀ ነው ምክንያቱም አዲስ ኪዳን ላይ ከ10 አንድ ስጥ የሚል የለም አንድ ነገር በእርግጠኝነት እናውቃለን ወንጌል በገንዘብ አልመጣም ነገር ግን ያለ ገንዘብ አይሰራም ስለዚህ ልክ ሐዋርያ ሥራ ላይ እንዳለው ያለንን ሁሉ ለወንጌል ሥራ መስጠት መብት አለን በቃ ፉሊ በልግስና ያን መስጠት እንችላለን ከ10 አንድ እያልን አይደለም የምንሰጠው አዲስ ኪዳን ላይ 10ሩንም መስጠት እንችላለን ከመቶ 10 አንልም 100ንም መስጠት እንችላለን ይሄ አዲስ ኪዳናዊ ነው ነገር ግን እነዚህ ሰዎች ወንጌልን ስላልሆነ የሚሰሩት ሲጀመር ሆዳቸው አምላካቸው ነው ለጥፋት የተዘጋጁ ናቸው በገንዘብ ወይም ከገንዘብ በሆነ ነገር የሚረቡ ናቸው በእኛ ላይ የሚመጡ ናቸው ትዳርን የሚከለክሉ ናቸው ብዙዎችን ያፋቱ ናቸው ለነዚህ ገንዘብ አለመስጠት መጽሐፍ ቅዱሳዊ ነው እኛ በሰጠነው ገንዘብ ነው ቻናል ከፍቶ ብዙዎችን እያሳቱ ያሉት ስለዚህ ለነዚህ ሰዎች ገንዘብ ባሰጡ የሚቀርባችሁ በረከት የለም ይህንን መጽሐፍ ቅዱስን እንደሚያነብ እንደተረዳ ሰው ሆኜ እናገራለሁ ከ10 አንድም ከመቶ 10ም አዲስ ኪዳናችሁ አያዛችሁም መስጠት እንዳለባችሁ አውቃለሁ እኔም እሰጣለሁ አወጣለሁ ቸርች ውስጥ ወይም ቤተክርስቲያን ውስጥ በሚያስፈልገው እገባለሁ ነገር ግን የሚሰጠው ገንዘብ ለወንጌል እንዲሆን ጳውሎስ ፊልጵስዩስ ላይ ገንዘብን የተቀበለው ለወንጌል ሥራ በእስራቱ በነበረ ታይም ወንጌል ስፕሪድ እንዲያደርግ ነው እንዲወጣ ነው ሲጠቀም የነበረው እንጂ ቪላ ቤት ሊያሰራ BMW መኪናዎችን ሊገዛ ውጭ ሀገር ሆቴሎችን ሊከፍት አይደለም አሁን የኛ ሐሰተኛ ነቢያት ቻናሊስቶች እንደሚያደርጉት ማለት ነው ለነዚህ ገንዘብ ማውጣት በራሱ መጽሐፍ ቅዱስን ፊት ለፊት መካር ነው ስለዚህ ገንዘብ ባታወጡም እግዚአብሔር አይፈጃችሁም ገንዘብ ኢቭን በማውጣታችሁ ቻናል ከፍተው ብዙዎችን እያሳቱ ይገኛሉ ስለዚህ እግዚአብሔር ቤተሰቦች ዋካችሁን በእግዚአብሔር ፍቅር ነው ምለምናችሁ ከነዚህ ሐሰተኞች አስተማሪዎች ተጠበቁ ቃሉ ምን ይላል በሉ
የምታዩት ነገር አያስታችሁ ለምን ብዙዎች ሐሰተኞች ነቢያት በስሜ ይመጣሉ ድንቅና ታምራትን ያደርጋሉ ኢቭን ኢሌክቶችን ወይም የእግዚአብሔር ምርጦችን ማሳት እስከሚችሉበት አይችሉም እንጂ ችግሩ በቃ እስኪያስቱ ድረስ ነው የሚለው just delude እስኪያደርጉ ድረስ ድንቅና ታምራት ያደርጋሉ ይላል በምን በስሜ ነው የሚለው አዲስ ኪዳን ላይ ደግሞ እንደዚህ አይነት ሰዎችን የምንለየው በልምምዳቸው ነው ልምምዳቸው አጋንንታዊ ነው አንዳንዶቹ ባጋንንት ተሰፍረ የምናያቸው ልምምዶች ቤተክርስቲያን ላይ እየገቡ ነው ያሉት ስለዚህ አማኞች ሆይ አይናችሁ ይብራ ቻናል ላይ የምታዩትን ነገር ሁሉ አትመኑ ኢቭን ብታምኑ እንኳን በእግዚአብሔር ፍቅር የምጠይቃችሁ ነገር ቃሉ በሚለው መንገድ ብቻ ሂዱ የነዚህ ሰዎች ባህሪ በሁለተኛ ጴጥሮስ ምዕራፍ 2 ላይ ካለው ጋር የሚመሳሰል ከሆነ ማቴዎስ 7:13 እስከ 22 ባለው ጋር የሚመሳሰል ከሆነ ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ካለው ጋር የሚመሳሰል ከሆነ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 12 እስከ 13 ጋር ካለው ጋር የሚመሳሰል ከሆነ ቆላስይስ ምዕራፍ 2 ቁጥር 4 ላይ ያለውን አይነት ተስፋ የሚሰጧችሁ ከሆነ እባካችሁን ተጠንቀቋቸው ከነዚህ ሐሰተኞች ነቢያት ተጠበቁ እግዚአብሔር በነገር ሁሉ ማስተዋልንና ጥበብን ይስጠን አሜን ስቃይ በደሙ የተዋጀን ለዚህ ዓለም ብርሃን ለምድርተው ያረከን በኢየሱስ ስቃይ በደሙ የተዋጀን ለዚህ ዓለም ብርሃን ለምድርተው ያረከን ብርሃናችን ደብዝዞ ጣዕማችን ጠነዛ በደል ኃጢአታችን በምድር ስለበዛ ብርሃናችን ደብዝዞ ጣዕማችን ጠነዛ በደል ኃጢአታችን እጅግ ስለበዛ የመዳኑ ነገር ሳይኖሩ ሰባኪ ያንተን ዝና ጋርደው ራሳቸውን ተራኪ ከትውልድ አይን ላይ መስቀልን ያጠፉ ክብርህን ሲሻሙ ትዕግስትን ያለፉ በተድላ በንዋይ ፍቅር ተነደፉ ራስ ወዳድ አታላይ አውቀው የሚያጠፉ ጌታ ልብ ስጣቸው ለንስሐ ጸጸት አንተ ሳትነሳ ጽዋዬ ሞላለት ሐዋርያት ብለው ሲሿሿሙ ቤትን ለመበዝበዝ ድሃውን ሊቀሙ ነቢያት ኦ ማን ኦፍ ጋድ
ብለው ሲጠራሩ ለዝርፊያ ለልቅያ አንተን ሳይፈሩ ትእዛዝና ሕግህን ቃልህን እየናቁ የሜንጦ አገልጋዮች ሕዝብህን ካንተ አራቁ ከነገሥታት ሁሉ እጅግ የምትበልጥ ክብርን አሳልፈህ ለማንም የማትሰጥ የኤልያስ አምላክ ሰምተህ የምትመልስ ፍርድ ካንተ ይውጣ ማን የተገል ፋሬስ አንተን ከመከተል ሕዝብን ለመለሱ ምሕረት ይውጣላቸው ከላይ ከመቅደሱ ክፉን ለማድረግ ራሳቸው ለሸጡ ከሸካራው መንገድ በጸጋ ያምልጡ ኤልሻዳይ እያለ በመካከላችን ንጉሥ እንዳናነግስ እንዳይሆን መጥፊያችን ሽምጥ እንዳንጋልብ በየፈለገበት ወደ ቃል ኪዳን ምራን ወዳንተ እውነት ይቅርታ እንዲዘብ ምሕረትህ እንዲፈስ ልባችን ከአውሬነት ወዳንተ እንዲመለስ በሚዛኔ ልኬት እንዳንገኝ ቀለን ፊትህን አብራልን ጌታ ተለመነን ኢየሱስ ተለመነን ጌታ ተለመነን አንተው ተለመነን ጌታ ተለመነን ኢየሱስ